ወድንግል በስመ አብ ወወልድ ቅዱስ አሐዱ አምላክ ለክርስቲያን የእመቤታችን ታምር መስማት ቀላል አይምሰሉ የከበረ ገናና ነውና ወንዶችም ሴቶችም ወደ ግዘት እንዳይሄዱ መስማትን አያስታግሉ አስቀድመው ተናገሩ። የታወቀ ምክንያት አቀደ ካልከለከላቸው በዚህች ቀን ታምሯን ሰምቶ ብቻ ለሥጋው ደሙን ይቀበል። ሥጋው ደሙን መቀበል ካልተቻለው ታምሯን ሰምቶ ወዴት ይሄድ? ሥጋው ደሙን በተቀበለ የሁለት ይድረግ በማለት ቢሰማ የእመቤታችን ቃል ኪዳኗን ታምር የሚንቁ ግን ወልደ እግዚአብሔር ነው ከማመን የወጡ ናቸው። ከክርስቶስ ወገን ከሚሆኑ ጋር አይቆጠሩም። በጴጥሮስ ጳውሎስም በስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ የእነሱ ስልጣን ይዘናልና ወደ ጌትነት እስኪመጣ ዘላለም በእውነት የእመቤታችን ማረቶቻ እንደሆነ መሰረት የሚያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዙ። የእመቤታችን ባለቶቿን የሚያከብር የታዘዘን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለም ድረስ የተባረከ ይሁን። እሰግድ ለኪ እሰግድ ለኪ እሰግድ ለኪ እሰግድልሻለሁ እሰግድልሻለሁ እያለ ከአንቺ ሰው ሙሽራ ከጨጉላ ተቃኝ ወጣም የተማረመ ደስ ይበልሽ ብሎ ዮሐንስ አፈወርቅ እርሳ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገ ባገኘው ጊዜ ተሸክሞ እውነተኛ ጠባቂያችን ክርስቶስ ከአንቺ የተወለደ የተማርያም ሆይ ደስ ይበልሽ። እግዚአብሔር በደል ጠላት ዮሐንስን ይጎዳ ማሰሪያው አንቺ የተቆረጠልም የተማረው ደስ ይበልሽ። እግዚአብሔር በውድ ደመና ተጭኖ በማኅፀንሽ ያደረ የማርያም ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ ይኖር ከአንቺ ተወልዶ የተገለጸልን የተማረው ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የሚሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ የተወለደ የተማረው ደስ ይበልሽ። እኔ ማመናን ምንም ማስተምርለት የጌታ እናቱ ማርያም ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤል የወለድሽም የተማረውን ሰላምታ ይገባሻል። ንጉሥ ክርስቶስ የወለድሽ የተማርያም ሆይ ደስ ይበልሽ። ማኅተመ ድንግል ሳይለወጥ የተማርያም ሰላምታ ይገባሻል። ልዩ መድኃኒትን በወለድሽ እናትን አገላግለሽ ተረሻና እግዚአብሔር ባይርሽም ባይረርጉ ባለሟልታ አግኝተሻልና የተማርያም ሰላምታ ይገባሻል። እኛም ከምንወደድ እስከሚወደድ ልጅሽ ኃጢአተኛትን ለምንል ለዘላለሙ አሜን። ታምሪያ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ያህል ምስለ ኩሉ ሕዝበ ክርስቲያን ሰማያን ለዓለም ዓለም አሜን። ልመኗ አክብራ በእኛ በዘላለም ወልደብና አምላክን የወለደች በድንጋሌ ሥጋ ንጽሕት እመቤታችን ያድርገሽ ታምሪ ነው። ስለ አንድ ነጋዴ የተነገረ በኢየሩሳሌም መንገስ የሄደ ይሁዳ ወደምትባል አገር ምድረ በዳ ደረሰ። ወራቱን በጋ ነበር። እመቤታችን ከልጇ ከኢየሱስ ክርስቶስ የምሕረት ጸጋ የተቀበለችበት በደገኛ በዓል የካቲት 16 ቀን ነበረች። ያችን ምሕረት ከፀሐይ መከራ የተነሳ ያ ነጋዴ ሁሉ ሰውነቱ አእምሮውን ስቶ እስኪያጣ ድረስ በፍጹም ፀሐይ ሐሩር ጸንቶበት ነበር። ያ ነጋዴ በምድር ላይ በግንባሩ ወደቀ። ሰውነቱም እንደ ሬሳ ሆኖ አእምሮውን አጣ። ያን ጊዜ እመቤታችን ወደ እሱ ፈጥና መጣችና ከምኝታ ተነስ፣ በልጄ በኢየሱስ ክርስቶስ ኃይል ጽና። ከአንተ ጋር ያሉ ነጋዴዎች ሁሉ አንተን የፀሐይ ሐሩር አይፈጃቸውም አለችው። ያን ጊዜ የሐሩሩ ፀሐይ እንዳያቃጥላቸው ብሩህ ደመና ወጥቶ ጋረዳቸው። ዳግመኛ ከሦስት ምንጮች የሚፈስ የወተት ምንጭ አሳየችው። ነጋዴዎቹም በዚያች በወተቷ ወንዝ ይሄድ ነበር። ነጋዴ ወንድሞቼ በውስጡ ይመላለሱብችን የወተት ባሕር አንቺ ከእንስሳቸው ጋር አትለይም አላቸው። ያን ጊዜ እመቤታችን ትእዛዝ ጸንቶ ተነሳ። ይህንንም ተናግራው ከእሱ ተሰወረ። ልዑል እግዚአብሔር እያመሰገነ አምላክን የወለደች በድንጋሌ ሥጋ በድንግልና ክርት እመቤታችን የታምሯን ብዛት እያደነቀ መንገድ ሄደ። አምላክን የወለደች በድንጋሌ ሥጋ በድንግልና ክርት እመቤታችን አማላጅነት ያለ ጽና ያለ ድካም ኢየሩሳሌም ደረሰ። ልመናዋ አክብራ በእኛ ለዘላለም በእውነት ይደርብን። ከእናታችን ከወላዲተ አምላክ ረድኤት በረከት ያሳትፈን። አምላካችን ዝናቡን ዝናብ ምሕረት ያድርግልን። ለተጨነቁት ሁሉ መረጋጋትን ያድርልን። እንበል አቡነ ዘበሰማያት